በምስራቅ ጎጃም ዞን ጎዛምን ወረዳ ከተለያዩ ቀበሌዎች ከተውጣጡ የማህበረሰብ ክፍሎች ጋር ህዝባዊ ውይይት ተካሂዷል። የውይይቱ ተሳታፊዎች ዘላቂ ሰላም እንዲመጣ መንግስትም ሆነ የታጠቁ ኃይሎች የሰላም አማራጭ ሊጠቀሙ እንደሚገባ ገልጸዋል። በዚህ 2 ዓመት ውስጥ 8 ሞባይል ነው የተቀማው። እግዚአብሔር ይፍረድ። ሌላ እግዚአብሔር ነው የሚሰጠው። ብዙ ነገር አሳልፈናል። እኔ ያሳለፍኩትን ነው የምናገር። እስከ መቼ ድረስ ነው እያለቅን የምንኖረው? በየቀኑ አንዳንድ ሰው ለምን እናጣለን? ለምን ወገኖቻችን ያልቃሉ? ይህ የኛ ጭምርም ሆኖ የእናንተ ኃይል ወሳኝነት ጠንካራ ሆኑ። እኛ ሰላም ነው የምንፈልግ። ትልቁ ነገር ለኛ ሰላም ነው። በሰላም ወጥተን በሰላም መግባት እንፈልጋለን። ተሰብስባችሁ ተመካከራችሁ በምክክር እንዲው በምክክር ሁሉም እስቲ በቤተ ክርስቲያንም ለስም ክርስቲያን እውነቷን እንናገር፣ ወደ እውነት እንመለስ። የእስራኤል አምላክ መድኃኔዓለም ኢየሱስ ክርስቶስ በቃችሁ ብሎ ወደ ሰላም ነገር ይመልስልን። አባቶች ጨንቆን ነው እኮ እንጂ ሰላም ይለኛም አጥነ የተቀመጠ ነው። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ በላይ በበኩላቸው ዘላቂ ሰላም እንዲመጣ ሁሉም የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። ሰላም ሌላ ሰው እንደመጣላችሁ የምትጠብቁት ከሆነ ግን እንደናፈቀን ይቀራል እንጂ ሰላም ደጃችሁ ሊመጣ ይችላል። ይሄ ችግር ከዚህ በላይ ከቀጠለ እመኑኝ በእያንዳንዱ ቤት የሳቅ ጽዋ እየወጣ የለቅሶና የሀዘን ጽዋ ነው የሚመጣው። ስለሆነም ለሰላም የሚከፈለውን ዋጋ ለመክፈል መዘጋጀት ያስፈልጋል። መንግስት ብቻውን ሰላም ሊያመጣ አይችልም። ይሄን ማመን አለባችሁ። ያለፈው 2 ዓመት የደረሰብን ችግር ይበቃናል። ለ3ኛ ዓመት ይሄ ችግር እንዲቀጥል አንፈልግም ብሎ አቋም መውሰድ ያስፈልጋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርሊ ብርሃኑም የተከሰተው የጸጥታ ችግር በማህበረሰቡ ሁለንተናዊ እንቅስቃሴ ላይ ዘርፈ ብዙ ችግር እያደረሰ ስለመሆኑ ገልጿል። ከዚህ ችግር ለመውጣትም ህዝቡ ከመንግስት ጋር ተቀናጅቶ ሊሰራ እንደሚገባ አሳስበዋል። የምንታገለው ነፃ አውጪዎች ነን እንላለን። በደስታውም በመከራውም ሄዳችሁ ከዘመድ ጋር እንዳትገናኙ ነው እንደ ፍላጎታችሁ የነበር። ደክማችሁ ለፍታችሁ ያገኛችሁትን ሀብት እንደ ሀብት በፈለጋችሁት መንገድ እንዳትጠቀሙ ነበር እንደ የናፈቃችሁ። የግራ በሬ የቀይ በሬ ጎትቶ ከበረት በመውሰድ አርዶ እንዲበላው ነው እንደ ፍላጎትና ፈቃድ የነበራችሁ። ስለዚህ እነዚህ ሰዎች በተጨባጭም የማይሆነውን እንዲሆን አስመስለው የሚናገሩ ታሪካዊ ጠላት ከሆነ ከነግብጽ፣ ታሪካዊ ጠላት ከሆነው ከነ ኢሳያስ፣ ታሪካዊ ጠላት ከሆነው ወንድሞቻችን ከፈጀው ሌባ ዘራፊ ከህዋት ጋር የሚሞዳሞድና የነሱን ተልዕኮ የሚፈጽም ዋና ድልድይና መሳሪያ መሆኑን ማወቅ አለባችሁ ማለት